በመጪው ቅዳሜ የሚካሄደው ሰላማዊ ሰልፍና ከእርሱ ጋር የተያያዘው አንድምታ ምንድነው የሚለውን ለእናንተ በዛሬው ዕለት በሰፊው እናቀርብላችኋለን። በሌላ በኩል በዚህ ተቃውሞ ላይ የተሰነዘረውንም ተቃውሞ በተመለከተ ምናጋራችሁ መረጃ ይኖራል። ሰብስክራይብ አድርጋችሁ አብራችሁን ሁኑ። ይህን ቪዲዮ ላይክ በማድረግ መከታተል ጀምሩ። ቀጥታ ወደ ጉዳያችን እናልፋለን። በመጪው ቅዳሜ ቀን ማለትም በመጪው ቅዳሜ ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ ከተማ በመስቀል አደባባይ የሚካሄድ አንድ የተቃውሞ ሰልፍ አለ። ይሄውም የተቃውሞ ሰልፍ በትግራይ ክልል ውስጥ የተፈጸመ ያለውን ወታደራዊ አፈሳ የሚቃወም ሰላማዊ ሰልፍ ነው። ይሄ ሰላማዊ ሰልፍ ያዘጋጀው የትግራይ ሰላምና ለውጥ ምክር ቤት ነው። ስለዚህ ምክር ቤትና ከዚህ ሰላማዊ ሰልፍ ጋር የተያያዙ ጉዳዮችን በደንብ ሰፋ አድርገን ነው የምናየው። ይሄ ቪዲዮ ለዚህ ጉዳይ ታስቦ የተሰራ ነው። የሰላማዊ ሰልፉ መሪ ቃል አፈና ይቁም ሰላም ይንገስ የሚል ነው መሪ ሐሳቡ። እናም በዚሁ ሰላማዊ ሰልፍ ጉዳይ ዙሪያ በዛሬው ዕለት በካሌብ ሆቴል ጋዜጣዊ መግለጫ ተሰጥቷል። ይህንም ጋዜጣዊ መግለጫ የሰጡት የምክር ቤቱ የሚዲያ ዘርፍ አስተባባሪ የሆኑት አቶ ከበደ አሰፋ ናቸው። አቶ ከበደ አሰፋ የትንሳኤ ሰባ እንደርታ ፓርቲ ሊቀመንበር ናቸው። ህገወጥ ሲሉት የጠቀሱትን ህወሓት በትግራይ ክልል ህዝብ ላይ ዘርፈ ብዙ አፈናና ስቃይ እያደረሰ ነው ብለዋል። ይሄ ሰላማዊ ሰልፍ እንግዲህ በክልሉ ህዝብ ላይ የተካሄደበት ያለውን አፈናና ሰቆቃ ዓለም አቀፉ ማህበረሰብ እንዲሁም የፌዴራል መንግስቱ እንዲያውቁና እርምጃ እንዲወስዱ ለማድረግ ያለመ ነው ብለዋል። እንግዲህ በእነሱ በኩል ይሄ ነው የተባለው። ያው የትግራይ የሰላምና ለውጥ ምክር ቤት የተባለው አካል እንግዲህ በማን እንደተቋቋመና በምን መልኩ እየተንቀሳቀሰ እንደሚገኝ ሁላችንም የምናውቀው ነው። ስለሱ የምንመለከተው ነገር እንዳለ ሆኖ ይሄን ሰላማዊ ሰልፍ በተመለከተ ከትግራይ ክልል በተለይም ህወሓት ከሚመራው አስተዳደር በኩል መልእክት ተላልፏል። ይሄውም የተቃውሞ መልእክት እንግዲህ በፌዴራል መንግስቱ አማካኝነት በትግራይ ህዝብ ላይ ሁሉንም አይነት በጭካኔ የተሞሉ ድርጊቶች እየተፈጸሙ ይገኛል በማለት ይጀምራል። ያክልና አሁን ላይም በትግራይ ላይ በኃይል ለመዝመትና ህዝቡን ለመጨፍለቅ የድሮን ጥቃቶች እየተፈጸመ ባለበት ሁኔታ ወታደራዊ ኃይሉን እያሰባሰበ መሆኑ ግልጽ ነው። ከዚህም በተጨማሪ ያገዛዙ ፖለቲከኞች፣ ወታደራዊ መሪዎችና ሌሎችም የተለያዩ አመራሮች ማለትም የሚዲያ መዋቅሩንም ጭምር በትግራይ ህዝብ ላይ ከፍተኛ የሆነ የስም ማጥፋት ዘመቻ እያካሄዱ ይገኛሉ በማለት መልእክቱን ይቀጥላል። ይሄው አስተዳደር ያክልና በአገዛዙ እየተሰራጩ የሚገኙ ዘር የማጥፋት ዘመቻዎች ሳይበቃ ቅዳሜ ሐምሌ 11 ቀን 2018 ዓ.ም በትግራይ ህዝብ ብሔራዊ ጥቅምና ፍትሃዊ ትግል ላይ ያነጣጠረ ሰልፍ ለማድረግ መታቀዱ ታውቋል። ይህ ሰልፍ በትግራይ ህዝብ ብሔራዊ ጥቅምና ፍትሃዊ ትግል ላይ ያነጣጠረ ነው። ሰልፉ በጀት፣ መድኃኒትና ነዳጅ ወደ ትግራይ እንዳይላኩ የሚጠይቅ ነው። ይህ የአብይ አህመድ የዘር ማጥፋት አገዛዝ በእኛ ላይ ላደረሰው እና ወደፊትም ሊያደርስብን ላቀደው ጥቃት ድጋፍ የሚሰጥ ሰልፍ መሆኑን ወዳጅም ጠላትም ሊያውቁ ይገባል በማለት አመልክቷል። ከዚህም በላይ ይህ ሰልፍ በአዲስ አበባና በሌሎች አካባቢዎች የሚገኝ ህዝባችንንና ወጣቶቻችንን የሚያቃጥል እንዲሁም ለከፋ አደጋ የሚዳርግ የዘር ማጥፋት አገዛዝን ለመደገፍ የሚደረግ መሆኑ ሊታወቅ ይገባል ያለ ሰው ሲሆን ስለሆነም የትግራይ ህዝብና መንግስት ከብሔራዊ ጥቅማችንና ከፍትሃዊ ትግላችን ጋር በሚቃረን መልኩ በሚደረገው በዚህ ሰልፍ ላይ እጃቸው ያለበትንና የሚሳተፉትን አካላት ድርጊታቸውን እንደገና እንዲያስቡበትና ከዚህ አሳፋሪ ተግባር እንዲቆጠቡ ጥሪ እናስተላልፋለን ብለዋል። በአጠቃላይ ይህን ሰላማዊ ሰልፍ በተመለከተ ሌሎች አካላት እንዲያወግዙትና ይሄንንም ሰልፍ ደግሞ እንዲታገሉትና እየተፈጸመ ያለው ሁኔታ ሲሉ ከላይ የጠቀሱትንም አካሄድ እንዲያወግዙ ጥሪ አቅርቧል። ከሞላ ጎደል እንግዲህ በሁለቱም በኩል የቀረበው መረጃ ይሄው ነው። እኛ ልናነሳ የፈለግነው ነገር ምንድነው? አሁን የሚካሄደው
ሰላማዊ ሰልፍም ሆነ የቀረበው ተቃውሞ መሃል የተረሱ አካላት አሉ ወይም ደግሞ የተረሱ ወገኖች አሉ። እነዚህም ወገኖች ማንዞር ብሎ ያያቸዋል የሚለው ጉዳይ ነው ለኛ አሳሳቢ ሆኖ የታየን። በዛሬው ዕለት ይሄንንም ቪዲዮ እንድንሰራ ያነሳሳን አንድ በክልሉ አስተዳደር ቁጥጥር ስር ያለ ድምጽ ወያኔ የተባለ ቴሌቪዥን ጣቢያ የሰራውን ዜና ከተመለከተም በኋላ ነው። ይሄው ዜና የሚያመለክተው ከመቀሌ ወይም ደግሞ ከሌሎች የትግራይ አካባቢዎች ወደ አዲስ አበባና ሌሎች የኢትዮጵያ አካባቢዎች የሚሄዱ የትግራይ ተወላጆች እየገጠማቸው ነው ስላለው የኑሮ ሁኔታ የሚያሳይ ነው። ይሄን ቪዲዮ እስቲ ተመልከቱትና እንመለሳለን። ፖለቲካዊ halkom በክብሉ ኣብ አዲስ አበባ ዝዓረዱ ጉጅለ ክሕደት በኩናትን ወረኩናትን ሕልና ህዝብ ትግራይ ንምርባሽ በዝገበሩ ፍሪና በአዲስ አበባ ዘምሩሕ መናእሰይ ህይወቶም ኣብ ዝኸፈ ኩነታት ወዲቑ ከም ዝርከብ ተገሊጹ። ሕዚ ኣብ አዲስ አበባ ዝርከቡ ዩቲዩበራት ውልቀ ምልካዊ ኣብይ ኣሕመድ እተን ካብ ትግራይ ዝመጻ ኣዋልድ ነብሰን ሸይጠን ይነብራ ኣለዋ እቶም ካብ ትግራይ ዝመጹ ክራይ ገዛ ይኽብርና ኣለዉ ዝብል ወፍሪ ጀሚሮሎም ሙልጌታ ሰፋኒ ዘዋደዱ ጸብጻብ ወልደ ግርማይ መርካቶ በሰርቶ አዳሪ ሰሚት በሴት አዳሪ ተጨናንቃለች። ገላቸው ሽጦ የሚኖሩ አብራዶቻችን ጓደኞቻችን አሉ። አዲስ አበባ ያላችሁ የቤት ባለቤቶች እህት ወንድሞቼ ለምንድነው ቤት ለሁለት ለሶስት አናከራይም የምትሉት? እኛ እኮ ወገኖቻችን ናቸው ብለን ነው ወደ እናንተ የመጣ ነው። መርካቶ ብሸቀልቲ ሰሜት ክብሪ ህዝብ ብዝዕይና ተግባር ተጨናኒቆም ኣለዉ ይብለለው ዩቲዩበራት ውልቀ መላኺ አገዛዛ ኣብይ አሕመድ ንክብሪ ህዝብ ትግራይ ንምውራድ ድቃስ ሰኣነ ውልቀ መላኺ አገዛዛ ኣብይ አሕመድ ነፍሒ ኩናትን ወረኩናትን ብምክያድ ብዙሓት ደቂ ትግራይን ተጋሩን ተሰናቢዶም ናብ አዲስ አበባ ከምርሑ ይገብር ከም ዘለውን ዝፍለጥ እዩ። ምእንተ ኸሽዖም ዝኾነ ይኹን ገበን ካብ ምስራሕ ንድሕሪት ዘይብሉ ጉጅለ ክሕደት ድማ ነቲ ወረ ብዘርዒ ደረጃ ከም ዘጋውሕዎውን ተገሊጾሎም። ዕላማ ውልቀ መላኺ አገዛዛ ኣብይ አሕመድ እቶም ብኩናትን ወረኩናትን ርዒዶም ናብ አዲስ አበባ ዝኸዱ ዘለዉ ነቶም ደቂ ተባዕትዮ ከፊፉ ናብ ሰራዊት ኢትዮጵያ ክጽምብሮም ነተን ደቂ ኣንስትዮ ድማ ዳግማይ ማህፀነን ንምርኻስ ብምዕላም እዩ ብትሉም መንገዲ ካብ ማእሙቅ ገጾም ኣውፅእዎም ዘሎም። ጋይዞች መርካቶ በሰርቶ አዳሪ ሰሚት በሴት አዳሪ ተጨናንቃለች። ሰሚት ምንድነው? ሰሚት ምን ጉድ ነው? የሰሚት ጉድ ባጭሩ ጋይስ ኤችአይቪ እና ሴተኛ አዳሪ ሰሚት ነው የሞላው ነው የሚሏችሁ። እንተዳ ምስ መሰየ ንበዓል ቤትኪ ደውልኪ እሞ ኣብ ሰሚት እየዘለኹ ኢልኪ ባልጁ ኣውፂኺ ኣብ ኣፍ ደገ ግደፍሉ እንዳተባሃለ መዋዛይ ዝስርሐሉ ዘሎ እዚ ኩነታት ብዩቲዩበራት ኣብይ አሕመድ እውን ከይተረፈ ብግልፂ እንዳወፀ ይርከብ። ሰሚት ምን ተፈጠረ? ሰሚት እንዴት ሆነ? ምናምን ለምትሉ ሰዎች ማለት ነው እነ ዘካሪያስና ነሚሚዬ ስራ ጀመሩና እኛ ሰሚት እንዲሆነ እንትን በዛ ምናምን ለባለ ትዳሮች ነው ማለት የምፈልገው። 3 ሳሌ ደውለሽ ባልሽ ሰሚት ነኝ ካለ ስልኩ ዝግና ተኝ። አይ አይደለም እስከ 7 እስከ 8 ሰዓት መጣለሁ ካለሽ ደግሞ ማለት ነው ሻንጣውን በር ላይ አርግና ተኝ። ናብ አዲስ አበባ ዝኸዱ ደቅና ቀትሪ ምስ ጫትን ሓሽን ዝጥቀሙ ብርክት ዝበሉ ዘይስነ ምግባራዊ ተግባራት ይውዕሉ ከም ዘለውን መኽፈሊ ክራይ ገዛ ስለ ዘይብሎም እቶም ደቂ ተባዕትዮ ሓደ ክልተ ድራፍት ኣዚዞም ኣብ እንዳ ድራፍት ይሓድሩ ከም ዘለውን እውን ተሓቢሮሎም። እቶም ምስ ገለ ኣሓቶምን ቤተሰቦምን 6-7 ኮይኖም ዝኸዱ ክራይ ገዛ ምኽፋል ስለ ዝጽግሞም እተን ደቂ ኣንስትዮ ነፍሰን ሸይጠን መኽፈሊ ገዛን መሸፈኒ ዕለታዊ ወፃን ይዋፈራ ከም ዘለዋ ድማ ብዝተፈላለዩ ሚድያታት ይወፁ ዘለው አንደበታት ምስክራት እዮም። እዚህ ከመጡ በኋላ ግን 2 በ2 የማትሞላ ቤት እስከ 15000 እስከ 16000 20000 የሚደርስን ቤት በመከራየት ላይ ይገኛል። በነው ቀን በጣም አስከፊ ሆኗል። እኔ አንድ ነገር ተገርሜያለሁ። አንድ ሰው ጦርነት ፈርቶ መጥፎ ነገር ገጥሞት አስጠጉኝ ሲል ይሄን ያህል ሰማይ ሰቅሎ ሰው መቀበል ያስተዛዝባል። ግን መተዛዘቡ አሁን ስለጀመር ነው ምንም ችግር የለውም መብታችሁም ስለሆነና የቤት ክራዩ በጣም ሰማይ ሆኗል። ከዛ በዘለለ ግን በጣም አነጋገር እየሆነ ያለው ሰሚት አካባቢ እንትን በነፃ ይገኛል ተባለ ምናምን እያሉ
ብዙ ነገር እየተናገሩ ነው። እኔ የሚያስተዋልኩት ነገር አለና እባካችሁ የትግራይ ሴቶች እህቶቼ፣ አዎ የደረሰብን ነገር እናውቀዋለን፣ ምን እየተፈጠረ እንዳለ እናውቃለንና ከዛ ከጦርነት አምልጣችሁ እዚህ ደግሞ ህይወታችሁ ጨለማ ውስጥ የሚከት ነገር እንዳታደርጉ እንዲሁ በእግዚአብሔር ፊት ልናገራችሁ ነው የመጣሁት። ዝኻነቂምን ብሔራዊ ጽልኢትን ናብ ዘለዎ ውልቀ መላኺ አገዛዝኣ ስርዓት ኣብይ ኣሕመድ ዝቆፃፀሮ ከባቢ ሰዲድና ንደቅና ናብ ዘይተደለየ ዘይስነ ምግባራዊ ተግባር ክኣትውን ንክብሪ ህዝቢ ትግራይ ኣብ ምዕያንን ክንተሓባበር ከም ዘይብልና ድማ ፃውዒት ይቀርበሎም። በየመጠጥ ቤቱ የሚያመሹትን ብዙ ሴቶች እየተፈጠሩ ይገኛሉና እሱን ደግሞ ባለው ሁኔታ ተመርኩሰው ከማንም ጋር ሊገናኙ ከማንም ጋር ሊያድሩ ይችላሉ። ምክንያቱም ቤት ኪራይም እንዴት እንደሆነ እንደነገርኳችሁ ስለሆነና ከዛ አንፃር እንጂ የትግራይ ሴት በነፃ ትገኛለች እየተባለ በየቲክቶኩ በየፌስቡኩ ቫይራል እየሆነ ያለው እንግዲህ መች እንደሚያበቃ ባላቅም ደስ አይልም። እናም ከዚህ ቪዲዮ እንዳያችሁት ይሄ በተለያዩ ከተሞች እየገጠማቸው ነው ያሉት ሁኔታ ነው። ተጋሮች እየገጠማቸው ያለው ይሄ ነው የሚል የሚያሳይ ነው። እንግዲህ ይህ ዜና ሲታይ ከላይ የተቆርቋሪነት ለዛ ያለው ይመስላል። ነገር ግን አንደኛ ነገር ወደዚህ ህይወት ውስጥ እንዲገቡ ማንገፋቸው፣ ሁለተኛ ነገርስ ደግሞ ወደዚህ ህይወት ከገቡም በኋላ ወዴት አላችሁ ብሎ የጠየቀ የተሟገተላቸው አካል አለ ወይ የሚለው ነው መነሳት ያለበት። በእጅጉ የሚያሳዝነው ነገር ምንድነው? ሁለቱም አካላት ለነዚህ ወጣቶች ትኩረት የማይሰጡ መሆናቸው ነው። አንደኛው አካል የክልሉን አስተዳደራዊ መዋቅር የያዘው አካል ነው። ይሄውን ፕሪዶሚናንትሊ ህወሓት የተባለው ድርጅት ነው። እናም እዛ ክልል ውስጥ የወጣው አዋጅ በጣም ለወጣቶች ስጋትን የሚፈጥር አዋጅ ነው። በየትም ቦታም ተንቀሳቅሰውም ለመስራት ለሚያስችል አይነት አዋጅ አይደለም። ስለሆነም ወደፊት ይኖረናል ብሎ የሚያስቡትን ተስፋ ለማየት የሚያስችላቸው ስላልሆነ ክልሉን በገፍ እየለቀቁ ለመውጣት ይገደዳሉ ማለት ነው። በክልሉ የሚያስቀር ክልሉ ውስጥ አቆይቶ ህይወታቸውን እንዲቀይሩ የሚያደርግ ምንም አይነት አማራጭ ባለመኖሩ ወደ መሐል ሀገር እንዲመጡ ምክንያት ይሆናል። በዚህም ምክንያት እንግዲህ ይሄ ተቆርቁር ያለው ብሎ እንደዚህ አይነት ዘገባ የሚሰራው አካል ወይም ደግሞ መዋቅር ራሱን እንደ ጲላጦስ ከችግሩ ወይም ደግሞ ካለው ክስረት እጁን እየታጠበ እንደሆነ ግልጽ ነው። ኃላፊነት ያለ መወጣት ጉዳይ ነው የሚንጸባረቅበት። በዚህኛው በኩል ደግሞ ያለው ነስምረት እና በፌደራል መንግስቱ ጉያ ስር ያሉ ፓርቲዎች ወይም ደግሞ ወገኖች ወጣቱ እዚህ ከመጣ በኋላ ምን አይነት ኑሮ እየኖረ ነው ያለው ስለሚለው ጉዳይ ምንም ግድ እየሰጣቸው አይደለም። እናም አሁን ይሄ የተለየ የሥራ ዕድል ሊኖር አይችልም። በአሁኑ ሰዓት እንደሚታወቀው የሀገሪቱ የኢኮኖሚ ሁኔታ ከዕለት ወደ ዕለት እያሽቆለቆለ ነው እየመጣ ያለው። የብርም የመግዛት አቅም መዳከሙ የሚታወቅ ነው። ተጨማሪ የሥራ ዕድሎች እየተፈጠሩ አይደለም። ይልቁንም በየአካባቢው ያሉ የጦርነት ሁኔታዎች ፍልሰትን ነው እያበረታቱ ያሉትና ከዛ አካባቢ ፈልሰው የሚመጡ ወጣቶች ከትግራይ ክልል በአብዛኛው ምንም አይነት የሥራ ዕድል ባለመኖሩ ምክንያት በድለላ ስራ ውስጥ ነው የሚገቡት። እቃም ሰውም ያዳልላሉ ማለት ነው። ሌሎቹም ደግሞ ከዚህ ቀደም ዘገባ ሰርተንበታል፣ በርካታዎቻችሁ ተመልክታችሁታል። ራሳቸውን ወደ መሸጥ ነው የሚገቡት፣ ገላቸውን ወደ መሸጥ ነው የሚገቡትና ስለነዚህ ወጣቶች ማይገዳቸው ሁለት ኃይላት መካከል የሚያሳዝነው እና ነገው የጨለመበት ወጣት ትውልድ አለ ማለት ነው። በዚህ በኩል የውግዘት መግለጫ ቢወጣ ለዚህ ትውልድ የሚጠቅመው አንድም ነገር የለም። ተጨባጭ እርምጃ እስካልተወሰደ ድረስ ወይም ደግሞ ተስፋውን ሊያስቀጥል የሚችል እርምጃ እስካልተወሰደ ድረስ የውግዘት መግለጫ ቢደረደር የተለያዩ ቃላትን እያሽሞነሞኑ የመልስ ምት መወራወር፣ አፄ ዮሐንስ እንደዚህ ተነኩብን፣ እንደዛ ሆኑብን፣ የተለያዩ አጀንዳዎች እየተነሱ
ቢነገሩ ምንም አይነት የሚፈጥሩት ለውጥ የለም። በዚህኛውም በኩል ሰላማዊ ሰልፉስ ምን አይነት ለውጥን ያመጣል ወይስ ምን አይነት ግብረ መልስ ይኖረዋል ተብሎ ነው የሚደረገው የሚለውም ነገርም በቅጡ የታሰበበት አይመስልም። ሁለቱንም በአንድ ጉያ ጨፍልቀን ወይም ደግሞ በአንድ ጎተራ ውስጥ ከተል ልናያቸው የምንችላቸው ኃይሎች ናቸው። የተለያዩ ማሊያዎችን ለብሰው እየተፋተጉ ያሉት ሁለቱም ስልጣን ነው የሚገዳቸው፣ ስልጣኑን ነው የሚፈልጉትና ወጣቱ በመሃል ተስፋውን እየሰዋ ለሁለቱም ወገን የስልጣን ጨዋታ እንግዲህ እድሜውን መፍጀት እንዳለበት ነው እየታሰበ ያለው። በአጠቃላይ ጉዳዩን እየሰበሰብን ስናመጣው አንደኛ ነገር በህወሓት በኩል የሚደረገው አካሄድ በእጅጉ የወጣቶችን ተስፋ የሚያጨልም በክልላቸው ውስጥ ነገያቸውን በብሩህ ሁኔታ ለማየት የማያስችል ምንም የማያፈናፍን ሁኔታ የመፍጠርና ይባስም ተብሎ ደግሞ ታፍሰው ያለ ፍላጎታቸው ወደ ጦር ግንባር የሚላኩበት ሁኔታ ነው ያለው። ስለሆነም ይሄን ሁኔታ እየፈጸመ ያለ አካል የራሱን ተግባር ወይም ደግሞ እንቅስቃሴ አርሞ ወይም ደግሞ ሂስ አድርጎ ይቅርታ መጠየቅ ከፍም ሲል ደግሞ በስራ ላይ ያለውን አፋኝ ነው የተባለለትን በርካታ ወጣቶችን እያሰደደ ያለውን አዋጅ መሻር ሲገባ በእንደዚህ አይነት በእጅጉ ከሚዲያ የማይጠበቅ ዜና በማሰራጨት እንዲሁም አንዳንዴም በየመሃሉ የተጠቀሟቸው ምስሎች ካያችሁ ቅድም ባስገባነው ቪዲዮ ላይ ሰሚት ነው ተብሎ እንኳን የገባው ቪዲዮ ራሱ ሳሪስ አካባቢ የተቀረጸ ቪዲዮ ነው እና እንደዚህ ምስሎችን ያላግባብ በመጠቀም ዘገባ በመስራት ራስን ለማዳን ብትሄዱ ይሄ ነው የሚጠብቃችሁ በማለት ብቻ እዛ ያለውን ተስፋ ቢስነት ማደባበስ እንደማይቻል ሊገባቸው አልቻለምና በዛም በኩል ትልቅ የሆነ ጉልህ የሆነ ያስተሳሰብ መቀንጨር ችግር አለ። በዚህኛውም በኩል ደግሞ ከዛም የባሰ ነው። ምክንያቱም ምንም ተጨባጭ ለውጥ ላይ ያመጡለት እዚህ ያለው ሰላም ይበልጣል እዛ ካለው ስጋትም እየተባለ እዚህም ቢመጡም ወጣቶቹም ይሟገትላቸው ወገን እንደሌለ እየታወቀ በየሚዲያው እየተወጣ በየአካባቢው እኮ ከመቀሌ የመጡ ሰዎች ወይም ደግሞ ከተለያዩ የትግራይ አካባቢዎች የመጡ ግለሰቦች በሰላም እየኖሩ ነው የሚል አይነት ፕሮፓጋንዳ መስራት ያን ያህል የሚጠቅም አይደለም። በዚህም በኩልም በዚህኛው አካል የሰላምና የለውጥ ምክር ቤት ተብሎ ባለው ውስጥም ባሉትም ሆነ ስምረት በተባለው ፓርቲም ሆነ በሚዲያ ውስጥም እንደ ቲቢኤስ ያሉ ጣቢያዎች ውስጥ ባሉ ሰዎችም በኩል የሚቀነቀነው አስተሳሰብ በእጅጉ ነፍሰ ገዳይ የሆነ ትውልድ የሚያጠፋ አይነት አስተሳሰብ ነው። እዚህ ሲመጣ ምንም የስራ እድል በሌለበት ትምህርትም ያለውን ሰው ዲግሪም ያለው ሰው ስራን በማያገኝበት ሁኔታ ውስጥ እየገፋፉ ልክ እንደ እሳት ውስጥ እንደምትገባው ትንኝ እሳት ውስጥ እየማገዱ የብዙዎችን ሰዎች ህይወት ማበላሸት ይባስም ብሎ ደግሞ ለነሱ ከለላ ሆኖ ስለነሱ መሟገት ስለነሱ መጠየቅ በማይቻልበት ሁኔታ ውስጥ ሆነው ይሄን ኢንከሬጅ ማድረጋቸው በእጅጉ አስከፊ ነው። እንዲያውም ይሄ ጉዳይ ሲመስል ያኛውም በራሱ በኩል የራሱን ድርሻ ያፈሰ ይሄኛውም ደግሞ በራሱን በኩል ደግሞ የራሱን የሚያፍስበት ሁኔታ እንደማይኖር የሚያስተማምን ነገር የለውም። የትግራይ ሰላምና የለውጥ ምክር ቤት ላይም አንድ አባል ነው የተባለ አንድ ግለሰብ ያነሳው ሐሳብ ላይ ማየት ይቻላል። የፌደራል መንግስቱም የትግራይን ወጣቶች ወደ አዲስ አበባ ወደ ሌሎች አካባቢ የሚመጡትን ማፈስ አለበት ብሎ ሲናገር ተመልክተናልና ግፋው ትግራይ ያለተልና ናይ ፌደራል ኃይልኻ ታክሰርሕ አለው አብይ ማዕቆዩ ይመጽለው በባሳት ይመጽለው በፕሌን ይመጽለው ትግራይ አውና ሃለወ ናይ ፌደራል ኃይሊ ወር መከላከያ ዘአትወሉ ጻዕሪ ተዝግበር ከዝንጀሮ ቆንጆ አይነት ነገር ነው የሚሆነው። ያኛውም ተመሳሳይ ነው፣ ይሄም ተመሳሳይ ነው። የቅዳሜም ሰላማዊ ሰልፍም አቺቭ የሚያደርገው ነገር እንብዛም ነው። ለውጥ የሚመጣ ነገር የለም። በስምረትም በኩል ቲፒኤፍ ይባል በሌላም ምንም የሚመጣ ነገር የለም።
በዛኛውም በኩል ተመሳሳይ ነው። ያለውን ካታስትሮፊ ያለውን እልቂት ከማስከተል ውጭ ምንም ነገር የለም። ከሁለቱም ጋር ሳይል ቢደረግ ምንም ከጅም ያስጥል ከለላ አይሆንም። የአህያ ባልን አይነት ሚና ነው የሚጫወቱትና ለተካደው ትውልድ የሚሆን ነገር የላቸውም ማለት ነው የሚቻለውና እንደዛ ቢታሰብበት መልካም ነው። ስለዚህ በአጠቃላይ እንደ መፍትሄ ሊታሰብበት የሚገባው ነገር አዲስ አበባ በሚደረግም ሰላማዊ ሰልፍም እዛም በሚደረግ ትግራይ ክልልም በሚደረግም ወታደራዊ አፈሳና የጦርነት ዝግጅትም የሚመጣ መፍትሄ የለም። ከሁለቱም ገለልተኛ የሆነ አንድ ራሱን የቻለ እንቅስቃሴ በዓለም አቀፍ ደረጃም በአገር ውስጥም ቢሆን ቢደረግ የተሻለ ነው። ትክክለኛ የሆነ ጄኒዩን የሆነ አይነት ለውጥ ለማምጣት ከተፈለገ ማለት ነው እንጂ ይሄ የኤርትራን ቨርዥን መድገም አስፈላጊ አይደለም። ምንም የሚያመጣው ነገር የለም። የኤርትራ ቨርዥን ምንለው ምንድነው? ከዚህ ቀደም የኢትዮጵያ መንግስትና የኤርትራ መንግስት ተጣልተው በነበረበት ወቅት ሰላምም ጦርነትም በሌለበትም ወቅት የኤርትራ መንግስት በጉየው በርካታ የኢትዮጵያ ተቃዋሚዎችን አቅፎ ነበር። የኢትዮጵያ መንግስትም ያሉትን ትንንሽ የኤርትራ ተቃዋሚዎችንም ለማሰባሰብ ሞክሮ ነበር። ግን የተጠቀመባቸው ለማስፈራሪያ ነው አሉ ለማለት ነው እንጂ ይህን ያህል ገፋ ያለ አይነት እንቅስቃሴ እንዲያደርጉ አይደለምና አሁን ላይ ያሉት እነ ስምረት የሚባሉ በአንድ ወር መቀሌ እንገባለን በ3 ወር መቀሌ እንገባለን ያሉትም ኃይሎች የሚፈጥሩት አይነት ለውጥም ስለሌለ ይህን ከግምት ውስጥ በማስገባት ተክጃለው የእድሜ በእነዚህ በሁለቱም ወገኖች ተበልቷል የሚል አካል ከሁለቱም ገለል ላለ በእጅጉ ወደ ራሱ ለተመለከተ እንቅስቃሴ በሩን መክፈት አለበት ብለን ነው የምናምነው። መደምደሚያችን በአጠቃላይ በቅዳሜ ዕለት የሚደረገው ሰላማዊ ሰልፍ እንዲሁ ለሲምቦል ወይም ደግሞ እንደዚህ ለተምሳሌታዊ አይነት እንቅስቃሴ ካልሆነ በስተቀር የሚፈጥረው ለውጥ የለም። የፌደራል መንግስቱ ማሳምሮ እዛ አካባቢ ወይም ትግራይ አካባቢ እየተፈጠረ ያለው ሁኔታ እንደሚያውቅ ግልጽ ነው። ይህን ተከትሎም ያው የፕሮፓጋንዳ ስራዎቹን በተለያዩ የመገናኛ ብዙሃን እየሰራ ነው የሚገኘው። አያውቅም ማለት አይቻልም። ዓለም አቀፉ ማህበረሰብ በደንብ የሚያውቃል። ስለዚህ ሁለቱም ባወቁበት ሁኔታ ለማሳወቅ የሚደረገው ሰላማዊ ሰልፍ እንዲያው ለይስሙላ ካልሆነ ምንም አይነት ለውጥ እንደማይፈጥር ለማስመር ነው። ሁለተኛ ነገር ከሁለቱም ወገኖች የወገን አይነት እንቅስቃሴ ምንም የሚፈጥረው ፋይዳ የለም፣ ምንም የሚፈጥረው ለውጥ የለም። ስለዚህ ቢታሰብበት በሌላኛው መንገድ ቢታይ ወርቃማ መንገዱን ቢታሰብበት መልካም ነው በሚለው ነው። ሶስተኛ ነገር ደግሞ እንደ ጲላጦስ በየሚዲያው አግባብነት የሌላቸውና ፕሮፌሽናሊዝም ያልተከተሉ ዜናዎችን እየሰሩ መልቀቅ ራስን ከጥፋተኝነት የሚያድን አይደለም። ለለውጥ ካስፈለገ ራስን በመመልከት መለወጥ መጀመር ይቻላል። ነገር ግን እንደዚህ አይነት ዜናዎች የበርካቶችን ልብ የሚያደማ ዜና ነው። ከወዲሁ እርማት ቢሰጥበት በጣቢያው በኩል መልካም ነው እንላለን። ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። አስተያየቶቻችሁን ጻፉልን።